ብለን አንጠብቅም። እሺ ልውል በቃ አናግረህ ታውቃለህ። ጉድ ጉድ ጉድ! ባጎረስኩ ተነከስኩ። ሄሉዬ ግን ምንድነው እድልሽ እንዴ? ሁሌም ባጎረሰቻቸው ሰዎች፣ ሁሌም ለኔ ባለቻቸው ሰዎች፣ በቀረበቻቸው ሰዎች ነው የምትጎዳው፣ ልቧ የሚሰበረው። እና እች ልጅ ደግሞ ገና ትናንትና መታ እንግዲህ ከቤቱ አስገብታት በስነ ስርዓቱ አስተናግዳት እንደዛ ስትወድቅ እንኳን የድንጋጤዋ ሄሉዬ ማለት ነው። እና ከልዑል ጋር ያገናኘቻት እሷ ነች። ሄሉ እኮ ክፉ ሰው ብትሆን ኑሮ ከመጀመሪያውም አታገናኛትም ነበረ። እና ዛሬ ግን ደፍራ እጇን አነሳችባት። ሰላም ሰላም ቤተሰብ፣ እንዴት ቆያችሁልኝ? እንዴት አመሻችሁ? ሰላማችሁ ይብዛልኝ ቤተሰብ። ላይክ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ልዑሌ ያው ከአረብ ሀገር አፍቅራው ሄዳለች እህታችን ማለት ነው። እና እኔ ማለቴ ግን ሴቶች በየቦታው ስታዩዋቸው እያበዱ ነው። በቃ ከራሳቸው ጋር አይደሉም፣ እየለቀቁ ነው የሚሰማኝ እኔ ማለት ነው። እና በየቦታው ስትሄዱ በጥፊ መለጣጣፍ ነው። በየቦታው ስትሄዱ በወንድ መጨቃጨቅ ነው። በተለይ ደግሞ ይሄ ፍቅረኛ ያለው ወንድ ላይ፣ ሚስት ያለው ወንድ ላይ ነው ሴቶች አይናቸው የሚበራ። ሲንግል ከሆኑት ላይማ አይናቸው ይታወራል፣ አይታያቸውም ማለት ነው። ሲንግሎቹ ለምንድን ነው ሲንግሎች የማይታያችሁ? በእርግጥ ልዑሌ የሄሉ ፍቅረኛ አይደለም፣ ጓደኛዋ ነው። እንደው በስች ተነስቼ በጣም ብዙ ሰዎችን ስለማይ ነው ባለትዳር መቀማት ነው የሚፈልጉት፣ ፍቅረኛ ያለውን ወንድ ነው መቀማት የሚፈልጉት። እና በጣም ከባድ ነው ሴት ልጅ በዚህን ያክል ደረጃ ራሷን ዝቅ ስታደርግ ማየት። ቤተሰብ አሁን ላይ ደግሞ ማለት ነው ቤተሰብ የእነሱ ቤተሰብ እንደዚህ የሚሆኑ ሴቶች ቤተሰብ ቪዲዮአቸው እንደምንም ሆኖ ይደርሳቸዋል። በቲክቶክም በሉት በምንም አይነት ነገር ተቆራርጦ እንደዚህ ሙሉ ቪዲዮን ባያዩም እንኳን ማለት ነው የሆነች ፓርቷ ተቆራርጣ ቤተሰብ ያያቸዋል። በዛ ሰዓት ቤተሰብ ልቡ ይሰበራል፣ አንገታቸው ይደፋል ማለት ነው። እና ልክ ማን ነበረች ልዩ ባለፈው እንደተናገረችው እናቴ አንገቷን ደፍታለች፣ በእኔ አዝናብኛለች እያለች ነበረ። ልክ እንደ ልዩ እናት ሌሎች ወላጆችም እንደዚህ ነው በልጆቻቸው የሚያፍሩና ፍቅር ጸጋ ሆኖ ሳለ በዚህን ያክል ወንድ ልጅ መለመን ደግሞ ተገቢ አይደለም። ሚዲያ ላይ እንዲህ ራስን አዋርዶ ዝቅ አድርጎ የሴትነት ክብራቸውን ጥለው ለምንድን ነው ግን በአንድ ሴት እንግዲህ እች ልጅ ተንከባለለች። አሁን ልዑሌ ላይ እግሩ ላይ ወደቀች፣ ለመነችው ፍቅረኛ ይሁን ብላ ማለት ነው። በአንዲት ሴት እንግዲህ ሁሉም ሴቶች ነው የሚባሉት። ሴቶች እኮ በቃ እንደዚህ ናቸው። አሁን ላይ ተቀይረዋል። እነሱ ነው ፍቅር እያቀረቡ ያሉት ይባላል፣ በአንድ ሴት ማለት ነው። ግን ደግሞ በጣም ጀግና ሴቶች አሉ፣ ራሳቸውን ሆኖ የሚኖሩ ራሳቸውን የማያስደፍሩ የማያስነኩ የነብር አራስ የሆኑ ሴቶች አሉ ማለት ነው። ቢያፈቅሩም እንኳን በዚህን ያክል ደረጃ ወርደው ወንድ ልጅ የማይለምኑ ሴቶች። ወንድስ ቢሆን በዚህን ያክል ደረጃ ጥብልል ብላ ለምናው የምታገባው ሴት ልክ ናት ብሎ ያስባል። ግን እርግጠኛ ነኝ ይች ልጅ እንደዚህ ለምናው ከልዑል ጋር ብትሆንም ማለት ነው መለያየታቸው አይቀርም። የምሬን ነው። እንደዚህ ልመና የበዛበት ነገር የማይሆን ነገር ነው። ሁሉም ሰላ ገራ ያለ ትዳር ውስጥ የሚገባው ሁሉም ነገር ልክ ሲኖረው ነው። እና ሄሉ እንደዛ ከቤቱ አስተናግዳት አሁን ዛሬ በጥፊ መመታት ነበረባት። እኔ እኮ የመጡ የሄዱ ሴቶች በሙሉ ማለት ነው ቤተሰብ፣ እኔ አሁን ግራ እየገባኝ እኮ ነው። የሄሉ ፊት ለጥፊ የተዘጋጀ ነው? ምንድን ነው እየተነሳችሁ በጥፊ የምትለጥፏት? ምን አድርጊ ነው የምትሏት? ቆይ ደግሞ እኮ ስታቃጥል እኔ መለመኗ ምናምን አያገባኝም፣ ትንጠብልል ከፈለገች። ነገር ግን ሄሉን ለምን በጥፊ ምን አደረገች? ሄሉ ባስተናገደቻት፣ እሷን በተረዳቻት እንዴ? እሱ አልፈልግም ብሎ ግግም እያለ እሷ ምን አይነት ነገር ነው ልትረዳሽ የምችለው? እሺ ቆይ ሄሉ ምንድን ነው ማለት የምችለው ልዑልን? ሲቀጥል ማለት ሰው ሳያነሳ እጁን ሳያነሳ ሳይማታ ማውራት አይችልም እንዴ? የተስተካከለ ወሬ ማውራት አይችሉም? በቃ የሆነ ነገራቸውን ስሜታቸውን በዱላ ነው እንደ የሚገልጹት ሴቶች። ደግሞ የጩኸቷ እኮ እንግዲህ የአረብ ሀገር ሴት ናት ተብላለች፣ የመዳም ቅመም ናት ተብላለች። እና ጩኸቷ እንዴ ልታሰድበን እኮ ነው ማለት። ያው የመዳም ሴቶች የመዳም ቅመሞች በቃ ሲያወሩ ቀስ አይሉም፣ የተረጋጉ አይደሉም፣ ይጮሃሉ፣ ይጣደፋሉ አይደል የሚባለው። ያው ኢትዮጵያ ስትሄዱ ስታወሩ ማለት ነው አበደች ነው ያሳበዳቸውና። ማን ያበደው? እኛ ነን ያበድነው። ያበዱትማ እነሱ ናቸው። የምሬን እኮ ነው። ቁጭ ብሎ ቂጣቸውን ሲያለፉ የሚውሉ ሰዎች ማለት ነው እኛን የአረብ ሀገር ሴት እኮ እንደዚህ ናት ለፍላፊ ናት ይላሉና ስንት ዓመት ሙሉ በሰው ሀገር ተሰደን የቤተሰብ ናፍቆት እያቃጠልን። ያው እንደዚህ የሚሉ ሰዎች ውስን ናቸው በነገራችን ላይ። ሙሉ ሰው ስለ መዳም ቅመም ይመሰክራል ምን አይነት ጀግኖች እንደሆንም ማለት ነው። እና ነገር ግን በአንዳንድ ሴቶች ደግሞ ያው ሁላችንም እንሰደባለን ታውቃላችሁ። አሁን ይቺ ከአረብ ሀገር በራ ሂዳ ገና ለማያፈቅራት ወንድ
ገና የሱ ፍቅረኛ ይኖረው አይኖረው ስሜቱ ምንድነው የሚለውን ሳታጣራ ሄዳ ጥብልል እርግፍ እያለች እየለመነች ነው ማለት ነው። በእውነት እኔ እንጃ ዘመኑ ተቀያይሮ ሴቶች እንደዚህ በመሆናቸው እኔ አሁን በጣም እያዘንኩ ነው ማለት ነው። የሆነ ሰው ወልድ ሴት ልጅ ራሱ መውለድ አልፈልግም። እኔ ወንድ ልጅ ነው መውለድ የምፈልገው። ምክንያቱም ሴት ልጅ በዚህን ያክል ደረጃ ክብሯን ስጥል ደስ አይልም። ለቤተሰብም ለሚያገባት ወንድ ራሱ እኮ እንዴ አሁን ልዑል ባይቀበላት ማለት ነው ሌላ ፍቅረኛ በህይወቷ ይመጣል አይደለ? ይሄን ቪዲዮ ያያል ወይ አንቺ እኮ እንደዚህ ወንድ ስትለምኝ ነበር ሴት ነሽ ይላታል። የሆነ ጊዜ ላይ ሲጣሉ ተነስቶ ያየውን ያወራል ማለት ነው። እና ክብር የሚያስፈልገው ከዚህ ጋር ነው። ማንም እኮ ክብርን መጥቶ ሊያስከብርልን አይችልም። ያው ራሳችን ነው ማስከበር የምንችለው። እና ስለዚህ ሴትዮ ልዑልን ከፈለግሽ እንደፈለግሽ በጧትም በማታም ተመላለሽበት ስትፈልጊ። ሄሉን ግን ድጋሜ እንዳትነኪያት። እንደምወድሽ ጠላዎች ትላታለች እንዴ? ጠላሻት አልጠላሻት ምን ይቀርባታል? ሄሉ የስንት የሆኑ ሰዎች አሉ የሚወዷት። ሰው ደግሞ ማለት ነው የሆነ ስራ የሚሰራው እኮ እንዲወደኝ እንዲጠላኝ ብሎ አይደለም አይደለ? የሆነ ጥሩ ነገር ከሆነ መስራት ካለባችሁ መስራት አለባችሁ፣ አለቀ። ሰው እንዲወደኝ ብላችሁ ምንም ነገር አታድርጉ። ሰው እንድትወጃት ብላ አይደለም ያንን ነገር ተባብራሽ ነበረ። ግን ደግሞ አንቺ አካሄድሽ ልክ አይደለም። ተረጋጊ ማለት አሁን በጥፊ ያስመታል። እንደው ሄሉዬ ምን ይሻልሻል ግን? ይሄን ፀጉሯ ነው ዊግ ነው እንደ ቤተሰብ ይሄን ዊጓን ይዘሽ አትሆንም ውኛትን እንደ ቆይ ሄሉ ግን ችግሯ ምንድን ነው? በእርግጥ እኔ ተጣይ ብዬ እየገፋፋዋት አይደለም። ግን ደግሞ በቃ ሁሌ ሲመቷት ለምንድን ነው ዝም የምትለው? ለምንድን ነው ብድሯን የማትመልሰው? የእውነት ቤተሰብ እኔ ዛሬ በመመታቷ ሄሉ እኔ በጣም ነው ያዘንኩት። እንዲህ ገፍተር ነው ግን ቢሆንም በቃ እንዲህ ጣቷን መጠቆም እራሱ አልነበረባትም ከሄሉ ላይ ማለት ነው። ምክንያቱም ሄሉ የሚያገባት ነገር የለም። ሲቀጥል ደግሞ ምንድን ነው አላማሽ? አንቺ አለ ከልዑል ጋር የሆነ ነገር አለሽ። ምን አገባሽ? ሲጀመር ይኑራት እንዲ አንቺ የሚመለከትሽ ነገር አለ የላትም እኮ። ደግሞ ጓደኛው ስሟን ለማጥፋት ነው ሚዲያ ላይ የመጣሽው። ስሟን ለማጥፋት ፈልገሽ ነው? የሆነ ነገር ካላቸው እንደተሰማሽ አንቺ ለምንድን ነው የፍቅር ጥያቄ መተሽ የምታቀርቢ? እንደዛ ከሆነ ማለት ነው ሄሉ ልዑልና ሄሉ የሆነ ነገር አላቸው፣ የፍቅር ግንኙነት አላቸው ብለሽ የምታስቢ ከሆነ ለምን ፍቅርሽ መተሽ ገለጥሽ? ሄሉዬ የኔ ቆንጆ የኔ ማር ተጠንቀቂ። ከዚች ልጅ ጀርባ ያለው ነገር በጣም ከባድ ነው የሚሆነው ከዚህ በኋላ ያለው ማለት ነው። እች ልጅ ወደኋላ የምትመለስ አይመስለኝም። ስለዚህ ጥንቃቄ ያስፈልጋል። ልዑል ደግሞ ማለት ነው ማግኘት ከፈለክ ብቻዋን አግኛት፣ ማግኘት ካልፈለክ ደግሞ ጭራሽ ካጠገቧ አትድረስ፣ ወይም ደግሞ ሄሉን ይዛት አትሂድ። በቃ ሲጀመር ካልፈለክ እኮ በየጊዜው እየተገናኘ መገታከት አያስፈልግም ከሷ ጋር። ልጅቷ በጣም በቃ ግትት የምትልናት ምንም የምትመለስ አይደለችም። እና ሲቀጥል ውስን ያለ ነገር መናገር ነው ማለት ይሄ በቪዲዮ እየመጣ ማውራቱ ሳይሆን ዋናው ነገር ውስን ያለ ነገር በቃ አልደርስብሽም እንዳደርሽብኝ እኔ አሁን አልፈልግም። በቃ እንዴ ግዴታ ህይወቱን ሁሉ ማወቅ አለባት እንዴ? እኔ አጣርቼ ነው የመጣሁት፣ በህይወት ማንም የለም እና ባይኖረውስ? እሺ ባይኖረውስ ማለት አንድ ሰው እኮ ሲንግል መሆን የራሱ መብቱ ነው አይደል እንዴ? ሲንግል መሆን አይችልም? እስከ መጨረሻው ሲንግል ነው መሆን የምፈልገው ካለ እኮ መብቱ ነው፣ ማንም ሊያስገድደው አይችልም። ሴቶች ራሳችሁን አስከብሩ እንዴ። ልዩ ባለፈው እንደዛ እርግፍ ብላ አባቴ አባ እኔ ያላንተ መኖር አልችልም እያለች ስትለምን ራሷን ስታዋርድ ስትሰደብ በያብ ስርዓት ሁሉ ስትሰደብ ነበረ። እና ሴቶች ራሳችሁን አስከብሩ። እንደዚህ ወርዳችሁ ወንድን ለምትለምኑ ሴቶች ማለት ነው። በጥፊ ቆይ እኔ መጨረሻ ላይ ያስገባዋል። ማን ነው መጀመሪያ ላይ ያስገባላችኋለሁ ማለት በጥፊ እኮ ነው የሚለጣለጡት ሴቶች። ለወንድ ብቻ በጥፊ ፊታቸውን ይለጣለጣሉ ማለት ነው። እና ፊታችሁ ላይ ሰንበር ያውጣባችሁ እናንተ እንደዚህ ጭንቅ የምትሉ ሰዎች፣ ክብራችሁን ጣል እያደረጋችሁ ሌላን ሰው የምታሰድቡ የምር በጣም ይደብራል። በቃ ደስ አይልም። ማድረግ ከፈለጋችሁ ከሚዲያ ውጭ አድርጉት። እንደዚህ እያደረጋችሁ ብዙ ሴቶችን አትበክሉ። ከእናንተ እያዩ አይደል እንዴ ብዙ ሴቶች እየመጡ ያው አፈቀርም ብለው የሚንዘላዘሉት። ስለዚህ ሄሉን ደግሞ እንድትነኪያት አንፈልግም ከዚህ በኋላ ገባሽ? ያማታል እንዴ?